አክሊሉ ስሜን አትጥሪ እባክህ፣ እርቦኛል። የሚበላ ነገር ስጠኝ። የዛሬ ቁርስሽ ጥይት ነው እንዴ? ቁርስ ሰዓት ነው ማለት ነው? ነጋ? አዎ፣ ስለዚህ ቁርስሽ ጥይት ነው ማለት ነው። ለምን? ማን ይረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ የደፈረኝ? አላውቅም። እስከ ዛሬ ድረስ ልገልሽ ይፈልግ ነበር፣ ግን አሳዘንሽ። ምክንያቱም ስለማፈቅርሽ። አሁን ግን ምንም ማድረግ አልችልም። እየወደድኩሽ እገልሻለሁ። ሰገን፣ የመጨረሻ እድልሽ ነው። ልጅቷ ብታሳዝንም ግን ፊልሙ በጣም ጽድት ያለ ፊልም ነው። ብዙ ስቃዮች እና ብዙ ፋይት ቢኖረውም እኔ ፋይት ያለበት ፊልም እንዴት በጣም ነው የሚጸዳኝ እና የሚልለኝ። እና እንግዲህ በባለፈው ክፍል እንዳያችሁት ልጅቷ ተመልሳ መታ በውሃ እያቃጠላት ነበረ ያለቀው ማለት ነው። እና መድብልም ለመምጣት ዝግጁ እያለ ነበረ ያለቀው ማለት ነው። ሶ መድብል የሆነ ነገር ተሰምቶኛል እመጣለሁ ብሎ ለሞገስ ነግሮት ነበረ። ከዛ በኋላ እንግዲህ መጥቷል ማለት ነው። ሲመጣ ግቢ ውስጥ ሲገባ ለሞገስ መደወል አልፈለገም ነበር፣ አልደወለለትም ነበር። እንግዲህ ሲንጠላጠል ሳይው አክሊሉ ገላለሁ ብሎ ተገለገለ ማለት ነው። ተደብቆ ነበረ። ጥሩነቱ ሽጉጡ እንትን የለውም ነበረ። ሽጉጡ ብቻ ጥይት የለውም ነው የሚባለው፣ ያለውም ነበረ። እኔ ዛሬ የትም አታመልጠኝ ምናምን እያለ የሚያደርገውን ድርጊቶቹን እያንዳንዱ ነገር እየተከታተለው ነበረ። እንግዲህ ፋይናሊ ዱላ ይዞ ከወደ ጀርባው መታለው ሲል መድብል ግን የምር ኦማይ ጋድ የምር የወንዶች ቁናና አልኩ፣ የወንዶች ቁና በኢየሱስም። እና እንግዲህ አልተመታለትም ማለት ነው። ያው ሁለታቸውም ተደባደቡ። እየተደባደቡ እያለ እንግዲህ መድብል ስልኩ ሲደወልለት አላነሳም ነበር። እንግዲህ ችግር ውስጥ ነው ምናምን እያለ ነበር ሞገስ ማለት ነው። ሉላ ደግሞ እንዲወጣ አልፈለገችም። የሆነ ድብድብ እየሰሙ እያለ መውጣት እንዲወጣ አልፈቀደችለትም። ምክንያቱም መድብል ይሄን ያደርጋል ብለው አልገመቱም። እሱ ሲመጣም ይደውልልናል ብለው ነበር። ግን ሞገስ ግን ጠርጥሯል። እኔ ለወጣ ነው፣ እኔ ጸጸቱን አልችለውም፣ ብሩክስ ምን ይለኛል፣ በወንድሙ በእኔ ምክንያት እንደዚህ አይነት ነገር ውስጥ ገብቶ ቢያገኘው ምናምን እያለ ነበር። ግን ሞገስ ላንተ ብቻ ሳይሆን ለጋራ ጥቅም ነው። ያው በእርግጥ ላንተም ቢሆን መድብል ጥሩ ሰው ነው፣ ያደርግልሃል ማለት ነው። መድብል እንደሆነ አላወቀም አክሊሉ። እንግዲህ ተቀጣቅጠዋል ማለት ነው። ያው እኔ ግን ነፍሴ ተጨንቃ ነበር። ምክንያቱም መድብልን ማለት መጨረሻ ላይ ሲቆልፈው ወደቀና ከዛ ተሸነፈ ብዬ ነበር። ነገሮች ሁሉ ተበለሻሹበት። ከዛ ማስኩ ይገለጣል። አስባችሁታል? ማስኩ ሲገለጥ መድብል ነው። ከዛ ልጅቷ ሌላ ጣጣ ውስጥ ነበር ምግበው። በእርግጥ አሁንም አልቀረላትም ጣጣ ውስጥ መግባቷ፣ ያኔ ሄዳ መመለሷ። ብቻ መድብል ጀግና ነው። ሰውየውን ዘርሮታል ማለት ነው። እንግዲህ ሲዘርረው ጎረቤቶቹም ተከራዮቹም ወጡ። እንደ ልብ እንኳ ማውራት የማይችሉበት ቤት እስር ቤት ይሻላል። እንዴ ቢወጡ ምን ችግር አሉ? ወጥተው በሌላ ቤት መኖር ይችል ነበር። በተለይ ይሄማ እንዴት እንደሚያስቀኝ የእንትና መርዞ አላየንም መርዝ አተኛ ማንተ ደብ ትጨቀጭቀው ምናምን ሲለው ጸጥ። እሷ ወንድ እሱ ሴት። ማይ ጋድ ብቻ እንደዚህ ሲጣሉ ራሱ ውጣ ምናምን ስትለው እኔ ምን አገባኝ ምናምን አለ። ግን ያው መዘዝ ደግሞ አይለቀውም። እንግዲህ አንድ ቤት ሆኖ ፋይናሊ እንግዲህ ሲወጣ መርዞ እንትና ሞገስ ሲወጣ ሰውየው ተዘርሮ አግኝቶታል ማለት ነው። እንግዲህ የሚዘርረው ሞገስ እንደሆነ አሚን መድብል ብቻ እንደሆነ ገምቶ ነበር ማለት ነው። ግን መድብል ለምን ሮጠ ምናምን እያለ ነበር። መድብል አልሮጠም ነበር፣ እዛው ጓሮ ውስጥ ነበረ። መግቢያስ እየፈለገ ነበር። ያው ቁልፉ እንትና ጋር ስለሆነ ማን ነው ሞገስ ጋር ስለሆነ እየፈለገ ነበር። እንግዲህ ሞገስ ማስመሰለ ሐኪም ቤት ልውሰድ ወይ ምናምን ብሎ ብቻ ዙሮ እንደ አስገብቶ እንትና ቤት ውሃ ቡና ምናምን በሉት ብሎ
አስገብቶታል ማለት ነው። እንግዲህ ፋይናሊ ነቃ። ሰውየው ሲነቃ ሰዎቹን ደቀነባቸው። ምክንያቱም ለትንሽ ራሱን ስቶ ነበረ። እነሱ እንደዛ ያደረጉት መስሎት ነበረ። እዛ ይሄኛው ደግሞ መሬቱ ተከፍቶ ዋጠኝ አለ። ዝን ማን ነው ስሙ መርዞ ማለት ነው። ከዛ ሁለታቸው ገብተው እንግዲህ ቤቱን እያንጎዳጎዱ ነበር። በአንድ ጎን እሱ፣ በአንድ ጎን እነሱ። ጥይቱ ሽጉጡ ውስጥ እንግዲህ ጥይት ከቶ ሊገላቸው ነበር ማለት ቤት ውስጥ ይገባሉ ብሎ ያው አይገምትም። በምንም ሁኔታ ውስጥ አይገምትም። አሁን ልጅቷን እናውጣት ምናምን ሲለው መድብል ልጅቷን ለማውጣት አልፈለገም ሞገስ ማለት ነው። ምክንያቱም መጀመሪያ ፋይሌን ነው አለ። ያው በእርግጥ ያስብላል ለማያውቁት ሰው እንደዛ መሆን ማለት ያቺ የሞተችው የሱ የመድብል ፍቅረኛ እንደሆኑ ቢያውቁ እንኳን ቤት ህይወታቸውንም ሊሰጡ ይችላሉ። ግን ደግሞ ስላላወቋት ዝና ማን ነው ሞገስ የተንገላታባቸውን ዘመኖች አስታውሶ ራሴን ነው ቅድሚያ የማስቀድመው ብሎ ፋይል ፍለጋ ገብቷል ማለት ነው። እንግዲህ ፋይሉን እንደዚህ ፋይል በቀላል ነገር ይቀመጣል ነው? ልጅቷ ስለሆነች ነው ያስቀመጠችው። እንዴት ለልጅቷ ሊሰጣት ቻለ? ሶ ፋይሉን አግኝቶታል። ፋይናል እንግዲህ ከቤት ይዘውት ወጥተዋል። ግን ሞገስ እየጮህ ካታወራ እንዴ እዛ እንደ አንድ ቤት ውስጥ ነው የሰው ፋይል ይዘህ ደግሞ እየጮህ ታወራለህ? አሁን ልጅቱ ሌላ ነገር መጣባት። በቃ አንደኛ በቀደም ወጣ እንግዲህ እንደዚህ ሁላቸውም ደስ ብሏቸዋል። ይዘዋት ቢወጡ አሪፍ ነበር። በትላንት ነው በአንዴ ሁሉንም ግልግል ይላሉ፣ ይዘዋት ይወጣሉ። ከዛ በኋላ ሞገስም ቢሆን ወጥቶ ስራውን መፈለግ ነበረበት፣ ማለት ስራውን መጀመር ነበረበት። እንግዲህ ልጅቷን ጥለዋት ወጥተዋል። እንግዲህ በጣም ብዙ ነገር ነው ያለባት። በቀደም እንግዲህ ማን ያስወጣሽ በሚለው በውሃ እየተቃጠለች ነበር። ዛሬ ደግሞ ቁርስ ስጠኝ ርቦኛል ምናምን ስትለው ቁርስሽ ጥይት ነው ብሏታል ማለት ነው። እውነት ሰውዬው ጨክኖ ሊገላታል ወይስ ምን ያደርጋታል? ነጋ እንዴ ለምንድነው ጥይት የምትሰጠኝ ምናምን ስትለው ማን ነው የሚረዳሽ? ማን ነው በዚህ ልክ እኔ ሊደፍረኝ የቻለው? ማን ናቸው? ምንድን ነው? በቃ በዛ ላይ እንግዲህ ወረቀቱ ጠፍቶ ሲያገኘው ደግሞ ኦማይ ጋድ በቃ ዘልዝሎ ነው የሚሰቅላት። ብቻ ልጅቷ ታሳዝናለች። ምድር ፍርድ የላትም። በስመ አብ